በፍቅርሽ ተማርክ የልቤ ንግስት ነሽ። እስከዛሬ ደግሞ ላስቀየምኩሽ በጣም ይቅርታ አድርጊልኝ። ያኔ ግን ሰላም ተመልካቾቼ እንዴት ናችሁ? ደህና ናችሁ? እንግዲህ እንደተለመደው በአዲስ ቪዲዮ መጥተናል ማለት ነው። ዴቭ እንግዲህ ሀሳቡን ቀይሯል። አደይ ድራማ በጣም በሚገርም ነገር እንግዲህ አይታችኋል። መጨረሻ አካባቢ ፍቅር የሆነ ብዙ ክኒኖችን እንትን እያለች ነበረ። በዛ የተነሳ ሀሳቡን ቀይሮ ወደ ፍቅር ተዛውሯል ማለት ነው። ዴቭ እንግዲህ አደይ ተቀድሞም እሺ አላለችውም ነበረ። ነገር ግን ያው ፍላጎቱ ነበራት ልክ እንደ ባርኮት ይሆናል ብላ ደግሞ ፍርሃት ነበረባት። ስለ ሁሉም ነገር አሁን እየተከላከለላት ነበረ። ከፍቅርም ሆነ ከእህቱ እየጠበቃት ነበረ። አይደለም እሷን ቀርቶ ከሷም አልፎ ለሊሊ እየጠበቀ ነበረ። ሊሊን ራሱ ያው ኤላ አደራ ስላለው ማለት ነው። እንግዲህ ዴቭ አሁን ሀሳቡን ቀይሮ ወደ ሙሉ ለሙሉ ወደ ፍቅር ሆኗል ማለት ነው። እንግዲህ እሷ ይሄን ያህል ስትወደኝ እኔ ለአደይ ይሄን ያህል ፍቅሬን ስገልጽ እሷ ደግሞ ለእኔ ይሄን ያህል እስከ ጥግ ድረስ እስከሚያስገድ ድረስ ይሄን ያህል ስትወደኝ ተመልሼ ለምን ወደ ፍቅር አልሄድም? አደይም ስራዋን ትስራበት፣ በቃ ጨቀጭቃትም እኔ ሰውን ማስቸገር በጣም ይከብደኛል። ስለዚህ አፈቀርኳት፣ ጠየቅኳት፣ ለመንኳት፣ ብዙ ጊዜ ነገርኩ ፍቅሬን፣ እምቢ ያለችኝ አደይ። ስለዚህ እኔ አሁን ሌሎች ሰዎችን ተምጎዳ እኔ ብጎዳ ብሎ ወደ ፍቅር ተዛውሯል ማለት ነው። በጣም የሚያሳዝንና የሚገርም ነው። አደይ እንግዲህ ምንም ማድረግ አትችልም። ፍቅር ያው ወስዳባታለች በሆነ ነገር እንግዲህ ያው አይታችኋል። መጨረሻ አካባቢ ፍቅር የሰራችውን ነገር ወንድሟም የለም እናቷም የለም። አባቷን ደውላ ብታዋራው አርፈሽ ተቀመጪ እዛው ነው ያላት። በጣም ታሳዝናለች። ያው የሰው ልጅ ክፋቱ እንዳለ ሆኖ ደግሞ መጨረሻው አያምርም። ሰው ሲከፍ መጨረሻው ስለማያምር መጨረሻ ላይ እንግዲህ ሁሉም ናቸው ማንኞቹም በመጀመሪያ በጣም ክፉ ይሆኑና መጨረሻቸው አያምርም ማለት ነው። ፍቅር እንግዲህ ያው ለሁሉም ስደውልላቸው እሷ በእሷ ሀሳብ ማንም ለእሷ የሚያስብላት እና ለእሷ ማንም በቃ እንደሌላት ነው የምታስበው። ማለት ችግሯን የምትነግረው። በነገራችን እሷን ችግር እስኪ ማን ይረዳት? ሁላችሁም አንቺ ዶሮ አርፈሽ ተቀመጪ፣ ለምን አደይን እንድታረጊያታለች? ለምን አደይን ታሰቃያታለች? ለምን አደይን ይኸው በቃ እያንዳንዱ ነገር ኮመንት ላይ የምጽፏቸው ነገሮች በቃ ስለ ፍቅር ነው። ይቺ ዶሮ፣ ይቺ ችግኝ፣ ይቺ በቃ የማትለዋን ነገር የለም ማለት ነው። እና ያንንም አስባ እና ደግሞ እናቷም አንቺ አርፈሻ አትቀመጭም ነው የምትላት። ወንድሟም እንደዛው አርፈሻ አትቀመጭም፣ አደይን አንድ ነገር ታረጊያትና ተንግዲህ ወዲያ ታስቸግሪያትና አርፋ ስራዋን ትስራበት፣ አንቺም አርፈሽ ተቀመጪ ብሏት ነበር የሄደው። ሁሉም ሰው እሷን ነው። ሊዲያም ያው በነገሮች የምትስማማበትን ነገር ትፈልጋለች እንጂ ተሷም ጋር አትስማማም። ዴቭም አይወዳትም። ሁሉም በቃ ሁሉም ስለሚጠሯት ከዛ አባቴ ጋር መሄድ አለብኝ ብላ ተነስታ ስደውል አባቷ ደግሞ ምን ሆነሽ ነው? ገንዘብ ቸገረሽ እንዴ? ገንዘብ ቸገረኝ አልኩህ እንዴ? በቃ እኔ ይሄ ቤት አስጠልቶኛል፣ አንተ ጋር ልመጣ ነው፣ ፍቀድልኝ ልንጣ ስትለው ደግሞ እሱ ያው የእንጀራ እናት ስለሆነች እዚህ መታ መልስ ትሰራ፣ ስለዚህ ትዳሬን ታፋታኛለይ ብሎ እሱም እንደ ሌላው እርግጠኛ ነኝ እዛ መሄዳ አትስማማም ነበረ። ያው ታባቱ ሚስት ጋር እርግጠኛ ነኝ ትጣላለች። ፍቅር እንግዲህ ጸቧ በጣም ቁጡ ነው። በጣም በሚገርም ሁኔታ ከሰው መስማማት አትችልም። ቶሎ ይከፋታል። እኔ በላይ ነኝ የማለት ስሜት ይሰማታል። ስለዚህ እዛም ሄዳ ትዳር ስለምትበጠብጥ አባትዮ እዚህ እንዳትመጪ እዛው ተቀመጪ፣ እዛ ምን ሆነሻል? ያው ቤት ያላረ እንዴ እንደፈለገሽ ነሽ። ስለዚህ እናትሽም የለች አትቆጣጠርሽ፣ እንደፈለገሽ እንደ ልብሽ ተቀምጠሽ ለምን አርፈሽ አትቀመጭም?
በማለት እንግዲህ አባቷ ደውሎ እሷ ናት መጀመሪያ የደወለችለት ሲላት በጣም ተሰማት። በቃ እንዳለ በቃ በጣም ይሰማል። በነገራችን ችግር የምናወያየው ሰው ከሌለ በጣም ነው የሚሰማን። ችግሩ አምቆ 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 አንድ ቀን ፈንዳቱ አይቀርም እና ያ ፈንዳታ ደግሞ ለከባድ ችግር ስለሚያጋጥም አርፋ ተቀመጠች። እንግዲህ ፍቅር ሊሊም እንግዲህ እዚህ አደይ ጋ መጥታ ያው ስሪ ተብላ እየሰራች ነው። የሚከፍላት ግን ኤላ ነው። ኤላ አይዛት አይለቃት፣ ግራ ግብት ብሎታል። የአባቱ ነገር በጣም አስቸግሮታል። አባቱ ደግሞ እዛ ሴት ደክሮለታል ሊድረው ማለት ነው። እና እዚህ እኔ አዘጋጅቼልሃለሁ እኔ ፈቀድኩትን ታገባለህ ብሎታል። እንግዲህ ኤላም በጣም አስቸጋሪ ነገር ነው። ሊሊም እንግዲህ ያው ኤላ ተጣልታ እንግዲህ እዚህ መጥታለች። ምንም የምታውቀው ነገር የለም። አይታችኋል እንግዲህ ድራማውን ያው አይታችኋል ብዬ አምናለሁኝ። ሊዲያ እንግዲህ ያው ሄዳ ኤላ ቤት ትንሽ አዝናንተዋለች። በነገራችን ኤላ ብዙም አይፈልጋትም፣ ግን ያው እሷን ላለማስቀየም እሺ ትንሽ ጨፍሪልኝ ብሎ ትንሽ ጨፈረችለት፣ ዘፈነችለት፣ አዝናናችው። እንግዲህ እኔ የሆነ ስራ አለብኝ ከቤት ውጭልኝ ብሎ አስወጣት። አሁንም እሷ ኤላ ነው የገሀጄ እንዲሰርች ኤላ ገሀጄ ምናምን በቃ ትንሽ ቆይተሽ አዴ ትንሽ ቆይተሽ ሄደሽ ለአዴ ለማን ነው ለኤላ ምግብ ስሪለት ትላታለች። እኔ አልሰራም እጄን አሞኛል፣ ስለዚህ ፍቅር እጄን ስላቃጠለች በፈላኋ እኔ ሄጄ ለኤላ ልሰራለት አልችልም ነው ያለቻት። እንግዲህ እና እኔ ልስራልሽ አንቺ ስሪለት አላት። እሷም ሄዳ መስራት አትችልም፣ አንቺ ሄደሽ ስሪላት አላደፍ እኔ ሄጄ ልሰራ እኔ አላረገውም አልሰራም ማለት አልሰራሽ አርፈሽ ተቀመጪ ስላት አርፋ ተቀመጠ ማለት ነው። ትንሽ የሙያው ነገር አስቸጋሪ ነው። እሷ ባለሙያ ብትሆን ምግብ የምሰራ ብኮን የተወሰነ እንኳን ምግብ አውቃ የምሰራ ብኮን እሰራለን ነበር። እርግጠኛ ነኝ ለኤላ እሰራለን ነበረ። በጣም ነው የምትወደው የምታፈቅረው። እሱ ግን የሚያፈቅረው ሊሊ ነው። ሊሊም እንግዲህ ከእሷም ጋር ተለያይተዋል ማለት ነው። ሊሊ ምንም ቤተሰብ የላትም፣ የምታውቀው ዘመድ የላትም። አንድ አክስት ብኖራት የቤተሰቦቿን ቤት ወስዳ እሷ እየኖረች ነው። በፊትም እንግዲህ አክስቷ ለሌላ ሰራተኛ ሸጣት ነበረ ማለት ነው። በጣም የሚገርም የሚያሳዝን ህይወት ነው ስትኖር የነበረው። በጣም በሚገርም ሁኔታ በጣም ያሳዝናል ህይወቷ ግን እንደ ትክክለኛ ህይወት ስናስበው በጣም ያሳዝናል። የሊሊ የሰራችው ማለት ነው። ያዴም እንደዛው ሰራተኛ ሆና ይህን ያህል መሰቃየት በሰው ቤት ማለት ነው። እንግዲህ ያው ዴቭ ከሁለት አንዶቹ መምረጡ አይቀርም ከፍቅርና ከአዴ። እንግዲህ አዴም እንግዲህ አይታችኋል፣ እሺ አላለችውም፣ ግን እያመናታች ነው። ያው አትሄድ ብላ አስቀርተዋለች። ተቤት ሊወጣ ነበረ እሺ አላለችውም። እሺ የኔ ፍቅር ምናምን አላለችውም፣ ግን አይኖቿ እየተንከራተቱ ነው። እንደምትወደው ነው የሚያሳየው ማለት ነው። ኤላይን ዴቭ እንግዲህ ሴቶቹን ሊያዋጋ ትንሽ ነው የቀረው።